ተንከሲስ በፍርሃት ተወጥረዋል። ሰራተኛዋ አሁን ስልችት ብሎኛል፣ ይህንን በር እኔ ራሴ እከፍትላቸዋለሁና ገብተው የፈለገውትን ነገር ያድርጉ ስትላቸው በፍርሃት የተሞላ ተንከሲስን አረቴ እንዴት አሳልፈች ትሰጭኛለሽ? በትህትናና በዙሪያዋ ባሉ ሰዎች መካከል ያለው አለመግባባት እየጠነከረ ይሄዳል። በተለይም በቤተሰብ ውስጥ ያሉ ምስጢሮች ወደ መውጣት ይቃረባሉ። ትህትና ለሚገጥሟትን ፈተናዎች የምትሰጠውን ምላሽና የምታሳየው ጥንካሬ በጉልህ ይታያል። በዚህ ክፍል ውስጥ በትህትናና በቤተሰቦቿ መካከል ያለው አለመግባባት ከፍተኛ ደረጃ ላይ ይደርሳል። ትህትና የራሷ መንገድ ለመከተል የምታደርገው ጥረት ከቤተሰብ ወግና ፍላጎት ጋር ይጋጫል። በተለይም በገንዘብና በክብር ዙሪያ ያሉ ጉዳዮች ቤተሰቡን ለሁለት ይካፈላል። ከዚህ ቀደም በነበሩት ክፍሎችን ሲንሸራሸሩ የነበሩ ጥርጣሬዎች በዚህ ክፍል ምላሽ ማግኘቱ ጀምረዋል። አንድ ገጸ ባህሪ የቀደመውን ምስጢር በሌላኛው ላይ ተጽዕኖ ሲያደርግ ይታያል። ይህ ደግሞ በገጸ ባህሪ መካከል የነበረውን እምነት ይወጣል። በትህትና የፍቅር ህይወት ውስጥ አዳዲስ ፈተናዎችን ይፈጠራሉ። ለፍቅረኛዋ ያላት ታማኝነትና ከቤተሰቦቿ የሚመጡባት ተጽዕኖች የትኛው እንደምትመርጥ እንድትጨነቅ ያደርጋታል። ቀደም ባሉት ክፍሎችን ትህትና ነገሮችን በትዕግስትና በዝምታ የምታልፍ ብትመስልም በዚህ ክፍል ግን ለራሷ ክብርና ለምታምንበት እምነት የምትቆምበት ድፍረት ታሳያለች። የቤተሰቧን ፍላጎትና የራሷ ደስታ ለማመጣጠን በምታደርገው ጥረት ውስጥ የራሷ ጥቅም አሳልፋ የምትሰጥበት ሁኔታ ይታያል። ይህ ደግሞ ማንነቷ በደግነትና በትህትና ላይ እየተገነባ መሆኑን በድጋሜ ያረጋግጣል። ማንነቷ ከቤተሰብ ስም ጋር እየተቆራኘ በመሆኑ ትህትናን ወደ ማትፈልገው ውሳኔ እንድትገባ ጫና ስታደርግ ይታያል። በትህትና ላይ የሚሰሩባት ስራዎችን በዚህ ክፍል ይበልጥ ረቂቅ እየሆነ ይመጣሉ። የሌላውን ሰው ደካማ ጎን በመጠቀም ለራሳቸው ጥቅም የሚያውሉ ገጸ ባህሪያት ማንነታቸው ይጋለጣል። በትህትና ስኬት ወይም መልካምነት የሚቀኑ ገጸ ባህሪያት የክፍል እርምጃቸውን የሚያፋጥኑበት ክፍል ነው። በዚህ ክፍል የሚፈጠረውን ክስተት እሱ ለትህትና ያለውን ፍቅር እውነተኛ መሆኑን ወይም አለመሆኑን የሚያሳይ አጋጣሚ ተፈጥረዋል። ከትህትና ጎን መቆም ወይም የራሱን ጥቅም ማስቀደም በሚለው ምርጫ ውስጥ ያለውን ትግል የገጸ ባህሪውን ጥንካሬ ይገልጻል። በመጨረሻው ክፍል 10 ምን እንደሚሆን ትንሽ ልንገራችሁ። ትህትና ከእንግዲህ ይበቃል ብላ የራሷን መንገድ ለመቀየስ የምትወስንበት ምናልባትም ከቤት የምትወጣበት ወይም ትዳር የመቋቋም እርምጃ ልትወስድ ትችላለች። በውሳኔዋ ምክንያት የሚመጡባትን ማህበራዊ ጫና ለመቋቋም የምታደርገው ስነ ልቦናዊ ዝግጅት ይታያል። ይህ ሚስጥር ሲጋለጥ በትህትናና በቤተሰቧ መካከል ያለውን ግንኙነት ሙሉ በሙሉ ያነጋው ይችላል። በሚቀጥለው እስከምንገናኝ ቸር ቆይልኝ። እወዳችኋለሁ። ባይ ባይ። ማንነቷ ከቤተሰብ ስም ጋር እየተቆራኘ በመሆኑ ትህትናን ወደ ማትፈልገው ውሳኔ እንድትገባ ጫና ስታደርግ ይታያል። ትህትና ላይ የሚሰሩባት ስራዎችን በዚህ ክፍል ይበልጥ ረቂቅ እየሆነ ይመጣሉ። የሌላውን ሰው ደካማ ጎን በመጠቀም ለራሳቸው ጥቅም የሚያውሉ ገጸ ባህሪያት ማንነታቸው ይጋለጣል። በትህትና ስኬት ወይም መልካምነት የሚቀኑ ገጸ ባህሪያት የክፍል እርምጃቸውን የሚያፋጥኑበት ክፍል ነው። በዚህ ክፍል የሚፈጠረውን ክስተት እሱ ለትህትና ያለውን ፍቅር እውነተኛ መሆኑን ወይም አለመሆኑን የሚያሳይ አጋጣሚ ተፈጥረዋል። ከትህትና ጎን መቆም ወይም የራሱን ጥቅም ማስቀደም በሚለው ምርጫ ውስጥ ያለውን ትግል የገጸ ባህሪውን ጥንካሬ ይገልጻል። በመጨረሻው ክፍል 10 ምን እንደሚሆን ትንሽ ልንገራችሁ።
ትህትና ከእንግዲህ ይበቃል ብላ የራሷን መንገድ ለመቀየስ የምትወስንበት ምናልባትም ከቤት የምትወጣበት ወይም ትዳር የመቋቋም እርምጃ ልትወስድ ትችላለች። በውሳኔዋ ምክንያት የሚመጡባትን ማህበራዊ ጫና ለመቋቋም የምታደርገው ስነ ልቦናዊ ዝግጅት ይታያል። ይህ ሚስጥር ሲጋለጥ በትህትናና በቤተሰቧ መካከል ያለውን ግንኙነት ሙሉ በሙሉ ያነጋው ይችላል። በሚቀጥለው እስከምንገናኝ ቸር። በትህትናና በዙሪያዋ ባሉ ሰዎች መካከል ያለው አለመግባባት እየጠነከረ ይሄዳል። በተለይም በቤተሰብ ውስጥ ያሉ ምስጢሮች ወደ መውጣት ይቃረባሉ። ትህትና ለሚገጥሟትን ፈተናዎች የምትሰጠውን ምላሽና የምታሳየው ጥንካሬ በጉልህ ይታያል። በዚህ ክፍል ውስጥ በትህትናና በቤተሰቦቿ መካከል ያለው አለመግባባት ከፍተኛ ደረጃ ላይ ይደርሳል። ትህትና የራሷ መንገድ ለመከተል የምታደርገው ጥረት ከቤተሰብ ወግና ፍላጎት ጋር ይጋጫል። በተለይም በገንዘብና በክብር ዙሪያ ያሉ ጉዳዮች ቤተሰቡን ለሁለት ይካፈላል። ከዚህ ቀደም በነበሩት ክፍሎችን ሲንሸራሸሩ